እንኳን ደህና መጣችሁ። ድምጻዊ በላይ መልሴ ነኝ። እኔ ሼፍ አይደለሁም። እንግዲህ የጾም ምግብ ነው ማበላችሁ። ጾም ስለሆነ ፓስታ ነው ሰርቼ ማበላችሁ። ወደ ኪችን እናመራለን። እንሂድ፣ በቃ እንጀምር። የምኖረው ለንደን ሀገር ነው። ለንደን አሁን ወደ 15 ዓመት በላይ አድርጌያለሁ ለንደን። ከዛ በፊት ጀርመን ነበርኩ። ጠቅላላ ወደ 25 ዓመት አካባቢ ከሀገሬ ከወጣሁ ማለት ነው። ጀርመን በተለይ ብቻዬን ነበርኩኝ ሰራለሁኝ። አሁን ግን ያው ለንደን ባለቤቴም አለች እኔም አለው እያገዝኳት። ያው እንግዲህ ትንሽ ጊዜ ይወስዳል ፓስታ እስኪ በስል። አሁን ቲማቲማችንን እንግዲህ እየከተፍን ነው። ድቅቅ አድርጎ ቲማቲሙን መክተፍ ማለት ነው። እየበሰለ ነው። በዘይት ተደርጎ አሁን ቲማቲም እንከታለን። ይሄው እንግዲህ ቲማቲሙ ተዋህዷል። እዛ ያው ዋና ምግባችን እንግዲህ ቀለል ስለሚል ጥብስ ነው። ያው ከተፍ ከተፍ አድርገህ እሱም መክተት ነው። ሌላ ደግሞ ስጋ ቤት ሄዳ አስከተፈ ያው ከሀገር ቤት ቂቤ ምናምን አስልከ እሱን ሽሮም እንሰራለን። ሽሮ ግን በጣም የሚቀለን እንቁላል በጣም ቀላል ነው። ያው እንደምታዩት እየደረሰ ነው። አሁን ቆንጆ ፓስታ ነው ማበላችሁ። ሳት የሆነ ፓስታ በቃ። አሁን በርበሬ ነው እንግዲህ የምንከተው። እንግዲህ ትንሽ የሚያንሰው ይመስለኛል። ትንሽ በርበሬ ልከት። እንግዲህ ሼፍ አይደለሁም። እንግዲህ እንሞክራለን የተቻለው። አሁን ነጭ ሽንኩርት እናደርጋለን። ከዛ እናመስለዋለን ማለት ነው። አሁን እየደረሰ ነው። በቃ አሪፍ ፓስታ ነው ማብላችሁ። ከዛ ያው ጨው እንጨምራለን ማለት ነው። ይሄው ተጠናቋል። በጣም አሪፍ ነው። እንግዲህ እንደምታዩት አሪፍ አድርጌ ሰርቻለሁ። አገሬ ከመጣሁ አይቀር የባህል ልብሴን ለብሼ ከመብላቴ በፊት ተመልሼ እመጣለሁ። የምኖረው ለንደን ነው። አሁን ወደ 25 ዓመት እየገባው ነው እንግዲህ ኤሮፕ ስኖር 25 ዓመት። ሙዚቃ ያው ከልጅነቴ ነው የጀመርኩት። ድሮ ሚሽን ትምህርት ቤት ማር ነበር እና እዛ ኳየር እንዘምር ነበረ እና ያው በየኳታ ጎሪያችን ያንተ ድምጽ ትንሽ ወፈር ስለሚል ቤዝ ድምጽ ነው ብለውኝ አስተማሪ እዛ አስታውሳለሁኝ እና ሁላችንም እንዘምር ነበረ። ከዛ በኋላም ያው በተለያየ ከፍተኛ 6 ኪነት ድሮ እዛ ሰርቻለሁ። ክስታኔ ባንድ የሚባል ነበር ከነ ጎሳዬ ተስፋዬ ጋር እንዲሁም አብነት አጎናፈር፣ ጸጋዬ ስሜ አብረኛ ነን የመሰረት ነው ክስታኔ ባንድን። ከዛ በኋላ አስሊ ናይት ክለብ ሰራ ነበረ። ከአስሊ ናይት ክለብ አበበ ተካና ማዲንጎ አብረው እየሰሩ ኦሪዮን የሚባል ናይት ክለብ ማዲንጎ ነፍሱን ይማረውና እዛ አብረን እንድንሰራ አድርጎኛል። ሰርቻለሁ። አዲስ አበባ ውስጥ ያልሰራሁበት የለም ማለት ይቻላል። የኤግዚቢሽን ማዕከል በተለይ በጣም ያስተዋወቀኝ እሱ ነበር። ከነ ቴዲ አፍሮ ጋር ሰርቻለሁኝ። የነዋይን ነበር እሱን ያለማየሁ እሸቴን ዘፈን ነበረ። እንዲሁም ታስታውሳለሁ ሰርቼ ስወርድ አባቱን አስተዋውቆኛል።
ቴዲ አፍሮ እና አባቱ ጥሩ ሞራል ሰጥቶኛል። ጥሩ ነው የምትሰራው ብሎኛል አስታውሳለሁ። እንግዲህ ይሄ የሆነው ከዛሬ 25 ዓመት በፊት ማለት ነው። ከዛ በኋላ ያው የአውሮፓ እድል አገኘሁኝ። እዛ ሄድኩኝ። ጀርመን ሄድኩት መጀመሪያ። ጀርመን ወደ 9 ዓመት ኖሬያለሁ። ከዛ በኋላ ወደ ለንደን ገባሁኝ ማለት ነው። አሁን ጀርመን ከልጄ ከባለቤቴ ጋር ልጄ ያሬድ ባለቤቴ መሲ አብረን ነው የምንኖረው። ወደ 16 ዓመት አድርገናል። አሁን ደግሞ ያው እዚህ ተመልሼ ወንድሞቼ እናቴ ያለች ቤተሰቦቼ እና ያው እነሱን ለማየት ያው እመጣለሁ አልፎ አልፎ። በ25 ዓመታት ውስጥ ያው የተለያየ የምግብ አሰራር አለ። ያው እኛ ኢትዮጵያኖች በአብዛኛው ለእንጀራ ነው ትልቅ ፍቅር ያለን። እንጀራ ነው የምንበላው። ሌላው ያው የነሱም ሀገር ምግቦች አሉ። በተለይ ከድንች ምናምን አይወጡም ብዙዎቹ። ፓስታ ግን ዞሮ ዞሮ እኛ እንጀራ ላይ ነው። እንጀራ ካላየን በቃ አይሆንም የምንለው። ያው ዶነር ምናምን የሚባል አለ፣ ይሄ ኬባብ። እሱን ያው እዚህ አናውቀውም ነበር በዛ ወቅት። እሱ ነበር በቃ በተለይ ጀርመን ቀለባችን እሱ ነው። ወደ 5 ክሊፖች አሉኝ። የመጀመሪያውን ክሊፕ የሰራሁት ከለንደን ነው፣ ቅበጭልኝ የሚለው እሱ ነው አሁን ብዙ የታየው በተለያየ ቻናሎች። ያንጎለላናት የሚል እሱም አንድ የሰራሁት አለ። በቃ የሚል እንደዚሁ ሌላ ዜማ ሰርቻለሁኝ። የአዲስ ዓመት የአውደ ዓመት ስራ አለ። እስቲ ቅበጭልኝ ማይ ቅበጭልኝ፣ እስቲ ቅበጭልኝ ማይ ቅበጭልኝ። ራስ ቲያትር ስራ ነበር በ91 92 93 አካባቢ እዛ ሰርቻለሁኝ። ከኛ ጋር እንግዲህ ነፍሱን ይማረው ሱራፌል አበበ ከኔ ጋር ነበር። እኔና ሱራፌል ቋሚ ቁጥሮች ነበረን እዛ። ሌሎችም አሉ ከስንቱ ታደሰ ገብሩ እና ብዙ ከአርቲስቶችም እነ አዳነች ወልደ ገብርኤል እነ ደበሽ ተመስገን ብዙ አርቲስቶች ነበሩ እዛ የነበሩ። አሁን እንግዲህ ፓስታችንን እንመገባለን። ሱጎ እስኪ የሰራሁትን ፓስታ ይውልኝ እንግዲህ አያምርም? ዋው እንዴት ይጥማል! በጣም ቆንጆ ፓስታ ነው። እንብላ። በስውር ጥበብ ሳይገባኝ ያከበርከኝ፣ በሰላም በጤና በሰው ፍቅር የከበብከኝ፣ ምስጋና ላቅርብ በዝማሬ ይድረስልኝ፣ ለዓለምና ለዘላለም ክበርልኝ። እግዚአብሔርን አመሰግናለሁ። መጀመሪያ እንዲሁም መላው የኢትዮጵያን ሕዝብ እናንተንም ቤተሰቦቼን በሙሉ ባለቤቴን መሲን ልጄን በጣም ነው የምወዳችሁ። እንግዲህ እስካሁን አብረን ስለቆየን አመሰግናለሁ። መልካም ጾም ይሁንላችሁ።